ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለመጋቢት 8 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን። ኢትዮጵያ የነዳጅ ገበያ ቀውስ እየተባባሰ በመምጣቱ ወደ ኤሌክትሪክ ትራንስፖርት የሚደረገው ሽግግር እንዲፋጠን ጥሪ ያቀረበች። በመካከለኛው ምስራቅ እየተከሰተ ያለው ቀውስ በነዳጅ አቅርቦት ላይ የሚያሳድረውን ጫና ተከትሎ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር ወደ ኤሌክትሪክና የተፈጥሮ ጋዝ ኃይል የሚደረገውን የትራንስፖርት ሽግግር እንዲፋጠን ጥሪ አቅርበዋል። ሚኒስቴሩ መጋቢት 8 ቀን 2018 ዓ.ም ባወጣው መግለጫ ሀገሪቱ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት መቀነስና አማራጭ ኃይል አጠቃቀም ማሳደግ እንዳለባት ገልጿል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ያስተዋወቀውን ኤሌክትሪክ ተሽከርካሪዎች ፖሊሲ ብልህና አርቆ ሀሳቢ ውሳኔ ሲል የገለጸው መግለጫው ይህም ኢኮኖሚው ከዓለም አቀፍ ድንገተኛ ተጽዕኖ እንዲጠበቅ እየረዳው መሆኑን አመልክተዋል። ይህ ጥሪ የቀረበው ጠቅላይ ሚኒስትሩ የነዳጅን አቅርቦት መስተጓጎል በመጥቀስ ኢትዮጵያን አጠቃቀማቸውን እንዲገድቡ ካሳሰቡ አንድ ቀን በኋላ ነው። ሚኒስቴሩ የጠቅላይ ሚኒስትሩን ስጋት በማጠናከር በዓለም አቀፍ የነዳጅ ገበያ ላይ ያለው አለመረጋጋት እንደ ኢትዮጵያ ባሉ ነዳጅ አስመጪ ሀገራት ላይ የሚፈጥረው ስጋት እየጨመረ መሆኑን አስታውቆ ወደ ኤሌክትሪክ ትራንስፖርት የሚደረገውን ሽግግር ለማፋጠን የተቀናጀ ብሔራዊ ምላሽ እንደሚያስፈልግ ገልጿል። በኢትዮጵያ የኩላሊት እጥበት ሕክምና ግብዓት እጥረት ፈታኝ መሆኑን ተስፋ የኩላሊት ታካሚዎች ማህበር ገለጸ። በሌላ በኩል በኩላሊት ታማሚዎች ስም ማህበር አቋቁመው ገንዘብ የሚሰበስቡ አካላት ወደ አንድ በማምጣት በዘርፉ ያሉትን ተግዳሮቶች እንዲቀረፉ ግፊት ሊደረግ ይገባል ሲል ማህበሩ አስታውቋል። ሰላማዊት ሙሉጌታ ዝርዝር አላት። የተስፋ የኩላሊት ታካሚዎች ማህበር ፕሮጀክት ስራ አስኪያጅ እና የዲያሊሲስ ታካሚ አቶ በኃይሉ ረና የኩላሊት ህመም በኢትዮጵያ ስር የሰደደ በሽታ መሆኑን ገልጸው የዲያሊሲስ ህክምና ግብዓትና የመድኃኒት እጥረት እንዲሁም በቂ አገልግሎት አለመኖር ለታካሚዎች ፈታኝ መሆኑን አንስተዋል። እንግዲህ የዲያሊሲስ ህክምና በሀገራችን ላይ በቂ ነው አይባልም። ያው በመንግስት ደረጃ ጥቂት ቦታዎች አሉ። ከዛ ውጪ በግል ማዕከላት ነው ያሉት። እነሱም በቂ አገልግሎት እየሰጡ አይደለም ያለው። በዛ ላይ ደግሞ በመድኃኒት እጥረት እና በተለያዩ ነገሮች ዋጋቸው በጣም ከፍ እያለ በዚህ በዶላሩም ጭማሪ በጣም ከፍ እያለ ሚኒመም 4000 ብር ለአንድ ሴሽን። ከዛ ውጪ ደግሞ የሚሰጡት መድኃኒቶች በዚህ በጤና መድን እንኳን አይሰጥም። አልፎ አልፎ ነው እንጂ የሚገኘው አይገኝም። ሌላው ደግሞ እነኚህ ምርመራዎች ላቦራቶሪ ምርመራዎች እነሱ ውድ ናቸው። እነሱም በጤና መድን የሚሰጡ አይደሉም። በመንግስት ደረጃ እንኳን ላቦራቶሪ ቢኖርም በጤና መድን አይሰጥም። ይሄ ህብረተሰቡን ኢኮኖሚካሊ እየጎዳ ነው ያለው። ዋና ስራ አስኪያጁ አክለውም በማህበሩ በኩል ስለ በሽታው አጋላጭ በሆኑ ጉዳዮች ላይ ለማህበረሰቡ ግንዛቤ የመፍጠር ስራ እንደሚሰራ ተናግረዋል። የቅድመ ምርመራ እያደረገ አዌርነሱን እየፈጠርን ያለ ነው። ግን ሙሉ ለሙሉ ህብረተሰቡ ይሄን ነገር አውቋል ወይ አይባልም። ከእንደገና ደግሞ ማህበረሰቡ ራሱ በአመት አንዴ እንኳን የጤና ምርመራ ሳይታመም ማድረግ ከወደቀ በኋላ ነው ለጤና ጣቢያም ወደ ምርመራ ቦታ የሚሄደው። ግን ማንኛውም ሰው በአመት አንዴ ቢቻል 2 የጤና ምርመራ ቢያደርግ ከብዙ ነገሮች ራሱን ይጠብቃል። ዲያሊሲስ ለማድረግ ኩላሊቱ ፌል አድርጎ የ8 ዓመት ልጅ የመጣ አለ። ይሄ የመጣው እንግዲህ ከአመጋገብ የመጣ ነው። ከዛ ውጪ ደግሞ መድኃኒቶችን ያላግባብ መውሰድ እነኚህ ናቸው። እኔ አሁን ሳይክል የስኳር ህመም ነበረብኝ። ያላግባብ በራሴ ሰዓት የስኳር መድኃኒቱን ቀይሬ በመውሰድ ነው ለዚህ የበቃሁት። የተስፋ የኩላሊት ታካሚዎች ማህበር ምክትል ኃላፊ ካሳሊዮ መንግስቴ ከዲያሊሲስ በተጨማሪ የኩላሊት ንቅለ ተከላ ለማድረግ ችግር እንዳለ ገልጸው በመድኃኒት እጥረት ምክንያት የታካሚዎች ህይወት እንደሚያልፍ አስረድተዋል። አገር ውስጥ ነቅሎ ተከላ ጳውሎስ ነው ያለው። ጳውሎስ የአቅርቦት ችግር ስላለ በወር አንድም 2ም የማያደርጉበት ሁኔታ ነው። አብዛኛው ወደ ውጭ ሀገር ነው እየታከመ ያለው። ለ2 ወር ያህል መድኃኒት ተቋርጦ 2 ሰዎች በዚህ ምክንያት ሙተዋል። በመድኃኒት አቅርቦት ችግር አሁን አለ ለጊዜው፣ ግን ለቀጣይነቱም እጅግ አስቸጋሪ ነው። በሌላ በኩል በኩላሊት ታካሚዎች ስም ማህበር አቋቁመው ገንዘብ የሚያፈላልጉ አካላት ወደ አንድ የተጠናከረ ማህበር በማምጣት በዘርፉ ያሉ ችግሮች እንዲቀረፉ ግፊት ሊደረግ ይገባል ብለዋል። ሌሎቹ አሁን ለምሳሌ ገንዘብ የሚያፈላልጉ በእኛ ስም የሚነግዱ አሉ። አሁን ለምሳሌ ኩላሊት እጥበት ድርጅት ተብሎ ከህሙማኑ ጋር ምንም ግንኙነት የለውም። የት እንደሚገባም የት እንደሚወጣም
አናውቀም ገንዘቡን። ሌላም አሁን የኩላሊት ማዕከል ላሰራ ነው ብሎ የሚንቀሳቀስ አንድ አለ። እሱም እንደዚሁ ገንዘብ ይሰበሰባል። እኛ የሚደርሰን ነገር የለም፣ ግን ግልጽነትና ጥያቄነት የለውም እና ይህንን ግንዛቤ ኑሮት የኢትዮጵያ ሕዝብም ለሚረዳው ትክክለኛ ለታማሚው አድሬስ የሚያደርግበትን ሁኔታ ቢያመቻችልን። የአዲስ አበባ መንገዶች ባለስልጣን ድንገተኛ የጎርፍ አደጋ ስጋት ለመከላከል ዝግጅት እየተደረገ ነው አለ። የአዲስ አበባ ከተማ መንገዶች ባለስልጣን በከተማው የተለያዩ አካባቢዎች ለድንገተኛ የጎርፍ አደጋ ተጋላጭ የሆኑትን ቦታዎችን በጥናት በመለየት ችግሩን በዘላቂነት ለመፍታት እየሰራ እንደሚገኝ የተቋሙ መረጃ ያሳያል። ባለስልጣኑ የክረምት ወቅት የጎርፍ አደጋ ስጋት ሊከሰትባቸው የሚችሉትን 20 የተለያዩ ቦታዎች በጥናት በመለየት የፍሳሽ ማስወገጃ ግንባታና የጥገና ስራ በማከናወን ዘላቂ መፍትሄ እየሰጠ ይገኛል። አሁን ላይ ከተለዩ 20 ቦታዎች መካከል በ11 ላይ የጎርፍ አደጋን ስጋት ለመከላከል በርካታ ስራ እየተከናወነ ይገኛል ተብሏል። የጎርፍ አደጋን የመከላከል ስራ እየተከናወነ ከሚገኝባቸው ስፍራዎች መካከል የጀርመን ድልድይ፣ የአና ማርያም ወረዳ 9፣ የቃሊቲ ጉምሩክ ትራፊክ፣ ከቃሊቲ ቦሌ ቀለበት መንገድ፣ ከቦሌ ካርጎ ፊት ለፊት የቡልቡላ ድልድይ፣ የጉርድ ሾላ አካባቢ፣ የቦሌ አራብሳና የቤተል ድልድይ የሚጠቀሱ እንደሆኑ መረጃ ያመለክታል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ የሚተላለፉላቸው የቀን ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። እድሜያቸው ከ18 እስከ 34 ዓመት ከሆኑ ወጣቶች መካከል 41 በመቶዎቹ የአእምሮ ጤና ቀውስ ያጋጥማቸዋል ተባለ። ወጣቶቹ ከ55 ዓመት በላይ ከሆናቸው አዋቂዎች በ4 እጥፍ የሚበልጥ የአእምሮ ጤና እክል እንደሚገጥማቸው ሳፒያን ላብስ የተሰኘው የምርምር ተቋም ገልጿል። የዚህን ዜና ዝርዝር መሳይ ገዛይ ታቀርበዋለች። ሳፒያን ላብስ የተሰኘው በአእምሮ ጤና ላይ የሚሰራ የምርምር ተቋም በ84 ሀገራት በሚኖሩ 1 ሚሊዮን ሰዎች ላይ የአእምሮን ጤናና ደህንነትን በተመለከተ ያደረገውን ጥናት ውጤት ይፋ አድርጓል። በውጤቱም እድሜያቸው ከ18 እስከ 34 የሆኑ 41 በመቶ የሚሆኑ ወጣቶች ለዕለት ተዕለት ተግባራቸውና ለስራ ምርታማነታቸው እንቅፋት የሆነው የአእምሮ ጤና ቀውስ እያጋጠማቸው መሆኑን አመልክቷል። ወጣቶች ከ55 ዓመት በላይ ከሆናቸው ከአዋቂዎች ጋር ሲነጻጸሩ በ4 እጥፍ የሚበልጥ የአእምሮ ጤና እክል እንደሚገጥማቸው አረጋግጫለሁ ብሏል። ይህም እንደ አውሮፓውያኑ አቆጣጠር በ2000 መጀመሪያዎች ላይ ወጣቶች ከማንኛውም የዕድሜ ክልል የተሻለ የአእምሮ ጤና ነበራቸው ከሚለው ግኝት በተቃራኒ የትውልዱ የአእምሮ ጤና እድገት እና ደህንነት ከጊዜ ወደ ጊዜ እየቀነሰ መምጣቱን ያሳያል ብሏል። ተቋሙ በ2026 ያወጣው ይህ አዲስ ሪፖርት ለአእምሮ ጤና መቃወስ 4 ዋና ዋና ምክንያቶችን ለይቶ ያስቀመጠ ሲሆን እነዚህም ያልተገደበ የስማርት ስልክ አጠቃቀም፣ በፋብሪካ የተቀነባበሩ ምግቦች ፍጆታ መጨመር፣ የቤተሰብ ትስስር መላላትና የመንፈሳዊ እሴት መዳከም መሆናቸውን አስቀምጧል። የስማርት ስልኮች ለትውልድ የአእምሮ ጤና መዛባት ቀዳሚውን ድርሻ ይወስዳሉ። በተለይ ሴቶች ከወንዶች በበለጠ ከዚህ ጋር ተያይዞ ቀዳሚ ተጎጂዎች መሆናቸውን በጥናታችን አረጋግጠናል። ስማርት ስልክን አዘውትረው የሚጠቀሙ ሰዎች ራስን የማጥፋት ሙከራን ጨምሮ ከእውነታው ዓለም የመነጠልና በቀላሉ የመቆጣትና የመነጫነጭ ባህሪ ይታይባቸዋል። በተጨማሪም በፋብሪካ የተቀነባበሩ ምግብና መጠጦች አብዝቶ መጠቀም፣ የቤተሰብ ትስስር መላላትና የመንፈሳዊነት እሴቶች መዳከም ለትውልዱ የአእምሮ ጤና እድገት መዛባት ዋናውን አስተዋጽኦ እያደረጉ ይገኛሉ። The bonds among family and community are fraying. በተለይ በበለጸጉት ሀገራት የሚገኙ ወጣቶች ከታዳጊ ሀገራት እኩዮቻቸው ይልቅ ለከፋ የአእምሮ ጤና ችግር ተጋላጭ መሆናቸው በጥናቱ የተመለከተ ሲሆን በተቃራኒው ከሰሃራ በታች ባሉ የአፍሪካ ሀገራት የሚገኙ ወጣቶችና አንዳንድ የደቡብ አሜሪካ ሀገራት የተሻለ የአእምሮ ጤና እንዳላቸው ተገልጿል። ይህም በእነዚህ አካባቢዎች ወጣቶች ስማርት ስልኮቻቸውን ዘግይተው ስለሚጠቀሙና በአንጻራዊነት የተሻለ መንፈሳዊና ቤተሰባዊ ትስስር ስላላቸው እንደሆነ ተመራማሪዎቹ አስተያየታቸውን አስቀምጠዋል። ከዚህም በመነሳት መንግስትና ቤተሰብ ትልቁን ኃላፊነት በመውሰድ የትውልዱን የአእምሮ ጤና እድገት ጤናማ እንዲሆን የበኩላቸውን ድርሻ እንዲወጡ ያሳሰበው ጥናቱ ከ13 ዓመት በታች የሆኑ ታዳጊዎች የስማርት ስልክ እንዳይጠቀሙ መክሯል። በቅርብ ጊዜያትም ይህንን ችግር ታሳቢ ያደረጉ የተለያዩ የአውሮፓ ሀገራት በታዳጊ ልጆች ላይ የስልክ አጠቃቀም ክልከላና ገደብ ማድረጋቸው ይታወሳል።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተሏቸውን መስሎ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።